ኢትዮጵያ ውስጥ አንዱ የምዕራቡ ፖለቲካል ስፔስ በጣም ሰፊ ነው። የኛ ጠበበብን ነው የፈረስ የሚያስጋልብ ነው። የፈለጉትን ተናግሮ ተኝተው የሚያድሩበት ነው። በጣም ፓርቲሲፓተሪ ነው ማለት ነው። በጣም ኢምፓወር ያደርጋል ማለት ነው። ፍሪደም ኦፍ ኤክስፕሬሽን ኤንድ አሰምብሊ ያለ ማለት ነው። ሪላቲቭ ኦቶኖሚና ፕሉራሊዝም አለ እያልን ነው በሌላ አባባል። በእርግጥ ይሄ ነው ወይ ነው? በእርግጥ እንትን ነው። አሁን ለምሳሌ ሀበርማስ የዌስቱን ፖለቲካል ስፔስ ከሁለት አንፃር ያው ሰፊ ነው ከተባለ ይለናል። ለማን ነው የሰፋው? አንዳንዶቹ ኦኬ ሰፊ ነው የሚባለው ዝም ብሎ ካቴጎሪካሊ ዲስሚስ ከማድረግ ለማን ሰፋ? ለምን ቅድም ፖለቲካል ስፔስ ፕራይቬት እና ፐብሊክ ብለናል። ለፕራይቬት ነው ለፐብሊክ ኢሹ ነው የሰፋው? እንደ ሀበርማስ እምነት ለፕራይቬት ነው የሰፋው። ፐብሊክ ፖለቲካል ስፔስ የሚባል ነገር የለም ይለናል። ዲቴይሉን እንትን ነው። ሁለተኛው ለየትኛው አኮርዲንግ ቱ ክላስ ለማን ሰፋ? ለወርኪንግ ክላሱ፣ ለሚድል ክላሱ ወይስ ለባለሀብቱ? ባለሀብቱ ሲፈልግ መንግስት ይቀይራል። በካምፔን ፋይናንስ የፈለገውን አጀንዳ ይሰጣል። በሎቢንግ እንትን ታክስ እንዳይጨምርበት ያደርጋል። ክላይሜት ቼንጅ እንትን አፌክት እንዳያደርገው ያደርጋል። there is no limit to the political space of the rich. ሊሚት የለው የሰማይ the sky is the limit. while the working class ደግሞ we are 99 ምናምን ብሎ ከወጣ የሚጠብቀው ነገር አይተናል። ፖለቲካል ስፔስ ጤነኛ የሚያደርገው ሄንሪ ላፎርት ምን ይላል? ፖለቲካል ስፔስ is a trace of its productive structure, the trace of productive structure of the nation and its generative past. በተለይ ደግሞ እንደ ዌስቱ ከጀነሬቲቭ ፓስቱ በጣም ግራጁዋሊ ዲቮርስ ያደረገ not in a clear break with the past. በኮንቲኒቲ እና እንትኑ ዲስኮንቲኒቲው በጣም ላይክ ድሮዊንግ ላይን ኢን ዘ ሳንድ የሆነበት አሸዋ ላይ ነው የምታሰምረው። ለምን ግራጁዋሊ ነው ኢቮልቭ ያደረገው ኖት ራዲካሊ በ40 ዓመት በ50 ዓመት አይደለም ያደገው በ200 ዓመት 300 ዓመት ነው ዲሞክራሲው ኢኮኖሚው ያደገው። በዛም ከ ጀነሬቲቭ ፓስቱ ጋር አልተለያየም። አሁን ማግና ቻርታ የማን ትሬቲ ነው? ሀብታም ከሆነ በኋላ ትሬተን ሲያደርገው ኖቢሊቲው እና ንጉሱ የተስማሙበት እንትን ነው። A democracy for the nobility and the king. A democratic space. Participation እና empowerment አለው ወይ? Participation እና empowerment መጀመሪያ ህዝቡ አሜሪካም እንግሊዝም ሄድና ህዝቡ ይሳተፋል ወይ በአገሩ ጉዳይ ይወስናል ወይ? ኢቭን የፓርቲሲፔሽን ሞዳሊቲ ያለው አሁን ለምሳሌ ምርጫ ነው አንዱ ፓርቲሲፔሽን። ምርጫ ላይ የአሜሪካ ሪከርድ ሃይስት ተርናውት 54% ነው። ቮተር ተርናውት 54%። እንግዲህ ከህዝቡ ውስጥ 54% ሄዶ የሚመርጥ ከሆነ 46% ለእድሜው ለምርጫ ከደረሰው 46% ምርጫ ካስታውታ ያደርግም ቮቱ። you cannot say 54% of the society ምርጫ ሄዶ ባሎት ቦክስ ላይ ቮት የሚያደርግበት ሀገር ፓርቲሲፔሽን አለ ብለን መናገር አንችልም። ኢምፓወር ይደረጋል ወይ? ወርዘሪ ነው ፓርቲሲፔሽኑ ራሱ ሳይኖር ኢምፓወርመንት የሚባል ነገር የለም። ኢቭን ፓርቲሲፔሽኑ ሲኖር ማን ነው ኢምፓወርድ የሆነው? ኤሌክሽን ሲስተሙ ካምፔን ፋይናንስ ነው። በጣም ኤክስፔንሲቭ ኤሌክሽን ሲስተም ነው። you can't afford ማንም ሰው ተነስቶ አሁን የሶሻል ሚዲያው ትንሽ ኤኔብሊንግ ሁኔታ ተፈጥሯል። ከእያንዳንዱ ሰው 5 እንደ በርን ሳንደርስ እንዳደረገው የተወሰነ ገንዘብ ሬዝ ማድረግ ይችላል ሰው፣ ግን ሊሚት አለ። you have to be part of the establishment. you have to be either a rich person or very connected to the rich person or በጣም የተማረ ሰው መሆን አለ connected to the rich to the establishment. ከዛ ውጭ ማንም ሰው እንትን አይደለም። ስለዚህ የመደራጀት መብት የአሜሪካን ፖለቲካል ሲስተም የተሐዘሩ ይስብን ባይፓርቲዛን። ከዛ በፊት ደግሞ አንድ ፓርቲ ይቻላል። የእንግሊዝም እንደዛ ነው ባይፓርቲዛን። የሚመረጠው ራሱ ለማን ነው አንሰራብል የሚሆነው? በጣም ኤክስፔንሲቭ ቬንቸር ነው ኤሌክሽን ካምፔን ማለት somebody finances you in return for influence. በጣም አንሰራብል አይደለም ለመረጠ ህዝብ። ዴሞክራሲውም ዴሊበሬቲቭ ዴሞክራሲ አይደለም፣ ኤሌክቶራል ዴሞክራሲ። አንድ ጊዜ መርጦ ብዙ ሰው አይመርጥም፣ የመረጠውም ሰው መርጦ ወደ ቤቱ ይገባል ነው። 4 ዓመት ሙሉ ያገባው it is up to the state። ከዛ በኋላ you cannot have a developmental state without a developmental state oriented political elite. Yeah, you cannot have democracy without a democracy oriented political elite. So your framework of analysis should start there. The second one would be in terms of processes. The whole media, civil society, political space is about processes. The third one is institution. So
your departure point is also problematic because you start from the dirt rather than going back, which means you are suffering from a bad example. And thirdly, rather should have linked your analysis to societies and social forces within Africa. You have a multi-party democracy next to Israel in Somaliland. Why do we go to the UK? The Somaliland political order is a profit-sharing arrangement between the livestock trading class and the political elite. It's a marriage of Westminster values and traditional leadership in Somaliland. So I think the problem I have is the framework of analysis. So don't you think it's a little bit disingenuous to go to the US or to the UK or, you know? That's my question. በአሜሪካ 50% ብቻ ነው እንትኑ ተሳትፎ ስላልን ጠባብ ነው ማለት አንችልም። ምክንያቱም የአሜሪካ ህዝብ በምርጫ የመሳተፍ ነፃነት አለው። መምረጥ መብት እንጂ ግዴታ አይደለም። ለምሳሌ የአሜሪካ ሰው ከፈለገ ወደ ምርጫ ይሄዳል፣ ይመርጣል። ከፈለገ ደግሞ አይመርጥም፣ መብቱ ነው፣ ነፃነቱ ነው። እንደኛ በሚሊሻ በፖሊስ እየታዘዘ ነው ምረጥ አይባልም። የመረጠው ደግሞ በነፃነት ይመርጣል። የፈለገውን ሲመርጥ ደግሞ ድምጹን ይከበርለታል ማለት ነው። ሌላ አፎርድ አያደርጉም፣ በጣም ውድ ነው ሲሳተፉ ምናምን ያልከው ኢኳል ኦፖርቹኒቲ ማለት አፎርድ ካላረክም ካረገ ይሄዳል ማለት ነው። ስለዚህ ነፃነት ማለት ኢኳል ኦፖርቹኒቲ መስጠት ማለት ነው። ሌላ ስለ ፕሉራሊዝም ስታወራ ሁለት ፓርቲዎች ናቸው በአብዛኛው በአሜሪካና በእንግሊዝ ምናምን የሚሳተፉ፣ በእኛ ግን ብዙ ናቸው። ይሄ የፕሉራሊዝም መግለጫ አይደለም፣ የፖለቲካ ችግር አለ ማለት ነው። በጣም ብዙ ፓርቲዎች ከሆኑ ማለት ነው። ስለዚህ የአሜሪካውያን ከሁለት ፓርቲ በላይ ስለማይፈቀድ አይደለም፣ ሀሳባቸው ማሰባሰብ ስለቻሉ ነው፣ ተጽዕኖ ስለሌለባቸው ነው። ሌላ ሚዲያም ትንሽ ነው የሚል ነው። የሚዲያ ጉዳይ ያው ትንሽ ሊሆን ይችላል፣ ነገር ግን የሚቀርበው ነገር ነፃ ነው። በመንግስት በገዢ ፓርቲ ቁጥጥር ስር አይደለም። ሰው ሲሳተፍ ደግሞ ነፃ ነው። ለምሳሌ መንግስትና ገዢ ፓርቲ የተለያየ ነው። በአሜሪካም ይሁን በሌላ ሀገር መንግስትና ገዢ ፓርቲ የተለያየ ነው። መንግስት ለህዝብ ነው የሚያገለግለው፣ ሁሉም በእኩል ያገለግላል ማለት ነው። ለምሳሌ በአሜሪካ ክሊንተን እና ትራምፕ ሲፎካከሩ የአሜሪካ ደህንነት ሲአይኤ ትራምፕን አይቆጣጠርም፣ ወይም ክሊንተን ትራምፕን ተቆጣጠርልኝ ወይም ደግሞ አስጊ ከሆነ ደግሞ ወደ እስር ቤት ላከው ፖሊስ አዝ አይልም፣ ማድረግ አይችልም። እዚህ ሀገር ግን መንግስትና ፓርቲ አንድ ሆነው ነው የሚሰሩ፣ አንድ ነው። መንግስት የሚባል የለም፣ ገዢ ፓርቲ ብቻ ነው ያለው። ደህንነት ቢሆን ለህዝብ የሚሰራ ሳይሆን ልክ እንደ ሲአይኤ እንደ ሌሎቹ ለህዝብና ለሀገር ደህንነት የሚሰራ ሳይሆን ገዢውን ፓርቲ በስልጣን ለማቆየት ማን ነው የሚቃወመው፣ ማን ነው እንዲህ የሚሆነው እያለ ጆሮ ምንድነው የሚባለው እያደረገ የሚውልና ሰው እያስፈራራ የሚውል ነው። ስለዚህ ሰዎች ስንቃወም እንታሰራለን ብለው የሚሰጉ ከሆነ ፖለቲካ ምንድነው ፖለቲካ መጥፎ ነው ብዙ ሪስክ አለው ብሎ ሰው የሚሰጋ ከሆነ የፖለቲካ ምህዳሩ ጠቧል ማለት ነው፣ የለም ማለት እንችላለን። ሰው በፖለቲካ አመለካከቱ ስለተቃወመ አስተያየት ስለሰጠ የተለያየ ስም እየተሰጠው የሚታሰር የሚሸበር የሚደበደብ ከሆነ የሚገደል ከሆነ የፖለቲካ ምህዳሩ ጠቧል የሚባል በዚህ ነው እንጂ ሁሉም ሰው የግድ መሳተፍ አለበት ማለት አይደለም። ለምሳሌ እኔ ምርጫ ከሆነ አለመምረጥ እችላለሁ፣ መብቴ ነው። አልፈልግም ማለት እችላለሁ፣ ግን ነፃ ነኝ። ስለዚህ ምህዳሩ ጠቧል ማለት አልችልም። ከተከለከልኩ ግን ማስፈራሪያ ከደረሰብኝ ግን ጠቧል ማለት እችላለሁ። ስለዚህ ዋናው የፖለቲካ ምህዳር መጥበብና መስፋት የህዝብ ስልጣን ወይም የህዝብ የበላይነት የህዝብ ሲኖር ነው። ይሄ ደግሞ ህዝብ ነፃ ሚዲያ ማግኘት አለበት፣ መረጃ ማግኘት አለበት። ስለ ሁሉም ፓርቲዎች ሲመርጥ ከፈለገ ተቃዋሚዎች ይደግፋል፣ ከፈለገ ገዢ ፓርቲ ይደግፋል። የፈለገውን ደግፎ
የሚመጣበት ስጋት መኖር የለበትም። ማስፈራሪያ ሊደርሰው አይገባም። ስለዚህ የፖለቲካ ምህዳር ማለት ከዚህ አንጻር የሚታይ ነው። ይሄ ደግሞ በጣም አስቸጋሪ እንትን የሆነ ነው። ያው በአሜሪካ የተወሰኑ ሚዲያዎች ሊኖሩ ይችላሉ፣ በኢትዮጵያ ማዕት ሊኖሩ ይችላሉ። ነገር ግን ለምሳሌ በኢትዮጵያ ያሉ ሚዲያዎች ወይም ቴሌቪዥኖች ዜና የሚያቀርቡ እንኳን አላየሁም። ስለዚህ በዚህ አንጻር ነው መጀር ማድረግ ያለብን የሚለው ነው።